267 ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብ ከጀመርን እስከ ጳጉሜ 5 ራዕይ 22 ድረስ እንቀጥላለን። ዛሬ የምናነበው ክፍል ደግሞ ትንቢተ ዳንኤል ከምዕራፍ 10 እስከ 12 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ዳንኤል ምዕራፍ 10። በፋርስ ንጉስ በቂሮስ በ3ኛው ዓመት ብልጣሶር ለተባለው ለዳንኤል ነገር ተገለጸለት። ነገሩም እውነት ነበረ፣ እርሱም ታላቅ ጦርነት ነው። ነገሩንም አስተዋለ፣ በራእዩ ውስጥ ማስተዋል ተሰጠው። በዚያ ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ። ማለፊያ እንጀራም አልበላውም፣ ስጋና ጠጅም በአፌ አልገባም። 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባውም። ከመጀመሪያውም ወር በ24ኛው ቀን ጤግሮስ በተባለው በታላቁ ወንዝ አጠገብ ሳለው ዓይኔን አነሳው፣ እነሆም በፍታ የለበሰውን ጥሩም የአፌዝን ወርቅ በወገቡ ላይ የታጠቀውን ሰው አየው። አካሉም እንደ ቢረሌ ይመስል ነበረ፣ ፊቱም እንደ መብረቅ ምስያ ነበረ። ዓይኖቹም እንደሚንበለበል ፋና፣ ክንዶቹና እግሮቹም እንደ ጋለ ናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበረ። እኔም ዳንኤል ብቻዬን ራእዩን አየሁ፣ ከኔም ጋር የነበሩ ሰዎች ግን ራእዩን አላዩም። ነገር ግን ጽኑ መንቀጥቀጥ ወደቀባቸው፣ ሊሸሸጉም ሸሹ። እኔም ብቻዬን ቀረው። ይህንንም ታላቅ ራእይ አየሁ፣ ኃይልም አልቀረልኝም። ደም ግባቴም ወደ ማሸብሸብ ተለወጠብኝ፣ ኃይልንም አጣው። የቃሉንም ድምፅ ሰማው። የቃሉንም ድምፅ በሰማው ጊዜ ደንግጬ በምድር ላይ በግንባሬ ተደፋው። እነሆም አንዲት እጅ ዳሰሰችኝ፣ በጉልበቴና በእጄም አቆመችኝ። እርሱም እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልክ ያለውና የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንንም ቃል ባለኝ ጊዜ የተንቀጠቀጥኩ ቆምኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ። ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። እኔም ከፋርስ ነገስታት ጋር በዚያ ተውኩት። ራእዩም ገና ለብዙ ዘመን ነውና በኋለኛው ዘመን ለህዝብህ የሚሆነውን አስታውቅህ ዘንድ አሁን መጥቻለሁ። ይህንም ቃል በተናገረኝ ጊዜ ፊቴን ወደ ምድር አቀረቀርኩ፣ ዲዳም ሆንኩ። እነሆም የሰው ልጅ የሚመስል ከንፈሬን ዳሰሰኝ። የዚያን ጊዜም አፌን ከፍቼ ተናገርኩ። በፊቴም ቆሞ የነበረውን ጌታዬ ሆይ ከራእዩ የተነሳ ህመም የመጣብኝ፣ ኃይልም አጣሁ። ይህ የጌታዬ ባሪያ ከዚህ ከጌታዬ ጋር ይናገር ዘንድ እንዴት ይችላል? አሁንም ኃይል አጣሁ፣ እስትንፋስም አልቀረልኝም አልኩት። ደግሞ ሰው የሚመስል ዳሰሰኝ፣ አበረታኝም። እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። በተናገረኝም ጊዜ በረታሁና አበርትተኸኛልና ጌታዬ ይናገር አልኩ። እርሱም እንዲህ አለኝ፣ ወደ አንተ የመጣሁት ስለምን እንደሆነ ታውቃለህን? አሁንም ከፋርስ አለቃ ጋር ዋጋ ዘንድ እመለሳለሁ። እኔም ስወጣ እነሆ የግሪክ አለቃ ይመጣል። ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ። በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም። ትንቢተ ዳንኤል ምዕራፍ 11። እኔም በሜዶናዊው በዳሪዮስ መጀመሪያ ዓመት አጸናውና አበረታው ዘንድ ቆሜ ነበረ። አሁንም እውነትን አሳይሃለሁ። እነሆ 3 ነገስታት ደግሞ በፋርስ ይነሳሉ። 4ተኛውም ከሁሉ ይልቅ እጅግ ባለጠጋ ይሆናል። በባለጠግነቱም በበረታ ጊዜ በግሪክ መንግስት ላይ ሁሉን ያስነሳል። ኃያልም ንጉስ ይነሳል፣ በትልቅ አገዛዝም ይገዛል፣ እንደ ፈቃዱም ያደርጋል። እርሱም በተነሳ ጊዜ መንግስቱ ይሰበራል፣ እስከ 4ቱ የሰማይ ነፋሳት ይከፋፈላል። ለዘሩ ግን አይከፋፈልም፣ እንደገዛበትም አገዛዝ አይሆንም። መንግስቱ ይነቀላልና ከነዚህም ለሌሎች ይሆናልና። የደቡብም ንጉስ ከአለቆቹም አንዱ ይበረታሉ፣ እርሱም ይበረታበታል፣ ይሰለጥንማል። ግዛቱም ታላቅ ግዛት ይሆናል። ከዘመናትም በኋላ ይጋጠማሉ። የደቡብም ንጉስ ሴት ልጅ ቃል ኪዳን ለማድረግ ወደ ሰሜን ንጉስ ትመጣለች። የክንዷ ኃይል ግን አይጸናም፣ እርሱና ክንዱም አይጸናም። እርሷን ያመጡ የወለዳትም በዚያን ዘመን ያጸናት አልፈው ይሰጣሉ። ነገር ግን ከስሯ ቁጥቋጥ አንዱ በስፍራው ይነሳል፣ ወደ ሰራዊቱም ይመጣል። ወደ ሰሜንም ንጉስ አምባ ይገባል፣ በላያቸውም ያደርጋል፣ ያሸንፍማል። አማልክቶቻቸውንና ቀልጠው የተሰሩትን ምስሎቻቸውን ከብርና ከወርቅም የተሰሩትን የከበሩትን ዕቃዎች ወደ ግብጽ ይማርካል። እስከ ጥቂት ዓመት ድረስ ከሰሜን ንጉስ ጋር ሳይዋጋ ይቀመጣል። ይህም ወደ ደቡብ ንጉስ መንግስት ይገባል፣ ነገር ግን ወደ ገዛ ምድሩ ይመለሳል። ልጆቹም ይዋጋሉ፣ ብዙ ሰራዊትንና ህዝብን ይሰበስባል። እርሱም ይመጣል፣ ይጎርፍማል፣ ያልፍማል፣ ተመልሶም እስከ አምባው ድረስ ይዋጋል። የደቡብም ንጉስ ይቆጣል፣ ወጥቶም ከሰሜን ንጉስ ጋር ይዋጋል። ብዙ ህዝብም ለሰልፍ ያቆማል። ህዝቡም አልፎ በእጁ ይሰጣል። ህዝቡን በተወሰደ ጊዜ ልቡ ይታበያል፣ አላፋትንም ይጥላል፣ ነገር ግን አያሸንፍም። የሰሜንም ንጉስ ይመለሳል፣ ከቀደመውም የበለጠ ብዙ ህዝብ ለሰልፍ ያቆማል። በዘመናትና በዓመታትም ፍጻሜ ከታላቅ ሰራዊትና ከብዙ ሀብት ጋር ይመጣል። በዚያም ዘመን ብዙ ሰዎች በደቡብ ንጉስ ላይ ይነሳሉ። በህዝብህም መካከል
የአመጽ ልጆች ራእዩን ያጸኑ ዘንድ ይነሳሉ፣ ነገር ግን ይወድቃሉ። የሰሜንም ንጉስ ይመጣል፣ አፈርንም ይደለድላል፣ የተመሸገችውንም ከተማ ይወስዳል። የደቡብም ሰራዊት የተመረጡትም ህዝብ አይቆሙም፣ ለመቋቋምም ኃይል የላቸውም። በእነርሱም ላይ የሚመጣው ግን እንደ ፈቃዱ ያደርጋል፣ በፊቱም የሚቆም የለም። በመልካሚቱ ምድር ይቆማል፣ በእጁም ውስጥ ጥፋት ይሆናል። ከመንግስቱም ሁሉ ኃይል ጋር ይመጣ ዘንድ ፊቱን ያቀናል፣ ከእርሱም ጋር አንድነትን ያደርጋል። ያረክሳትም ዘንድ ሴትን ልጅ ይሰጠዋል፣ እርሷም አትጸናም፣ ለእርሱም አትሆንም። ከዚህም በኋላ ፊቱን ወደ ደሴቶች ይመልሳል፣ ብዙዎችንም ይወስዳል። አንድ አለቃ ግን ስድቡን ይሽራል፣ ስድቡንም በራሱ ላይ ይመልሳል። ፊቱንም ወደ ገዛ ምድሩ አምባዎች ይመልሳል፣ ተሰናክሎም ይወድቃል፣ አይገኝም። የዚያን ጊዜም በመንግስቱ ክብር መካከል አስገባሪውን የሚያሳልፍ በስፍራው ይነሳል። ነገር ግን በቁጣው ሳይሆን በሰልፍም ሳይሆን በጥቂት ቀን ይሰበራል። በእርሱም ስፍራ የተጠቃ ሰው ይነሳል፣ የመንግስቱንም ክብር አይሰጡትም። በቀስታ መጥቶ መንግስቱን በማታለል ይገዛል፣ የሚጎርፍም ሰራዊት ከፊቱ ይወሰዳል። እርሱና የቃል ኪዳኑ አለቃም ይሰበራሉ። ከእርሱም ጋር ከተወዳጀ በኋላ በተንኮል ያደርጋል፣ ከጥቂትም ህዝብ ጋር ወጥቶ ይበረታል። በቀስታም ከአገር ሁሉ ወደ ለመለመችው ክፍል ይገባል። አባቶቹና የአባቶቹ አባቶች ያላደረጉትንም ነገር ያደርጋል። ብዝበዛውንና ምርኮውንም ሀብቱንም በመካከላቸው ይበትናል። በምሽጎችም ላይ እስከ ጊዜው ድረስ ሐሳቡን ይፈጥራል። በታላቅም ሰራዊት ሆኖ ኃይሉንና ልቡን በደቡብ ንጉስ ላይ ያስነሳል። የደቡብም ንጉስ በታላቅና በብዙ ሰራዊት ሆኖ በሰልፍ ይዋጋል። ነገር ግን ሐሳብ በሱ ዘንድ ይፈጥራሉና አይጸናም። መብሉንም የሚበሉ ሰዎች ይሰብሩታል፣ ሰራዊቱም ይጎርፋል፣ ብዙዎችም ተገድለው ይወድቃሉ። እነዚህም ሁለት ነገስታት ክፋትን ያደርጉ ዘንድ በልባቸው ያስባሉ፣ በአንድ ገበታም ተቀምጠው ሐሰት ይናገራሉ። ነገር ግን ፍጻሜው እስከተወሰነው ጊዜ ነውና አይከናወንላቸውም። ከብዙም ሀብት ጋር ወደ ምድሩ ይመለሳል፣ ልቡም በተቀደሰው ቃል ኪዳን ላይ ይሆናል። ፈቃዱንም ያደርጋል፣ ወደ ገዛ ምድሩ ይመለሳል። በተወሰነውም ጊዜ ይመለሳል፣ ወደ ደቡብም ይመጣል። ነገር ግን ኋለኛው እንደፊተኛው አይሆንም፣ የኪቲም መርከቦች ይመጡበታልና። ስለዚህ አዝኖ ይመለሳል፣ በቅዱሱም ቃል ኪዳን ላይ ይቆጣል። ፈቃዱንም ያደርጋል፣ ተመልሶም ቅዱሱን ቃል ኪዳን የተውትን ሰዎች ይመለከታል። ከእርሱም ጋር ሰራዊቶች ይቆማሉ፣ መቅደሱንም ግንቡንም ያረክሳሉ፣ የዘወትሩንም መስዋዕት ያስቀራሉ፣ የጥፋትንም ርኩሰት ያቆማሉ። ቃል ኪዳኑን የሚበድሉትንም በማታለል ያስታል። ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉ። በሕዝቡም መካከል ያሉ ጥበበኞች ሁሉ ሰዎችን ያስተምራሉ። ነገር ግን በሰይፍና በእሳት ነበልባል በምርኮና በመበዝበዝ ብዙ ዘመን ይወድቃሉ። በወደቁም ጊዜ በጥቂት እርዳታ ይረዳሉ። ብዙ ሰዎችም በግብዝነት ወደ እነርሱ ተባብረው ይሰበሰባሉ። እስከ ተወሰነውም ዘመን ይሆናልና ከጥበበኞቹ አያሌዎቹ እስከ ፍጻሜ ዘመን ይነጥሩና ይጠሩ ይነጡም ዘንድ ይወድቃሉ። ንጉሱም እንደ ፈቃዱ ያደርጋል፣ ራሱንም ከፍ ከፍ ያደርጋል። በአማልክት ሁሉ ላይ ራሱን ታላቅ ያደርጋል። በአማልክትም አምላክ ላይ በትዕቢት ይናገራል። ቁጣም እስኪፈጸም ድረስ ይከናወንለታል፣ የተወሰነው ይደረጋልና። የአባቶቹንም አማልክት ቴስቶችንም ምኞት አይመለከትም። ራሱንም በሁሉ ላይ ታላቅ ያደርጋልና አማልክትን ሁሉ አይመለከትም። በእነዚህም ፋንታ ግን የአምባዎቹን አምላክ ያከብራል። አባቶቹም ያላወቁትን አምላክ በወርቅና በብር በእንቁና በከበረ ነገር ያከብረዋል። በእንግዳም አምላክ እርዳታ በጽኑ አምባ ላይ ያደርጋል። ለሚያውቁት ክብር ያበዛላቸዋል፣ በብዙም ላይ ያስገዛቸዋል። ምድርንም በዋጋ ይከፍላል። በፍጻሜም ዘመን የደቡብ ንጉስ ከእርሱ ጋር ይዋጋል። የሰሜንም ንጉስ ከሰረገሎችና ከፈረሰኞች ከብዙም መርከቦች ጋር እንደ አውሎ ንፋስ ይመጣበታል። ወደ አገሮችም ይገባል፣ ይጎርፍማል፣ ያልፍማል። ወደ መልካሚቱ ምድር ይገባል፣ ብዙ አገሮችም ይወድቃሉ። ነገር ግን ኤዶሚያስና ሞአብ ከአሞንም ልጆች የበለጡት ከእጁ ይድናሉ። እጁን በአገሮች ላይ ይዘረጋል፣ የግብፅን ምድር አታመልጥም። በብርና በወርቅም መዝገብ ላይ በከበረችም በግብጽ ዕቃ ሁሉ ላይ ይሰለጥናል። የሊቢያና የኢትዮጵያ ሰዎች ይከተሉታል። ከምስራቅና ከሰሜን ግን ወሬ ያውከዋል። ብዙ ሰዎችንም ይገድል ዘንድና ፈጽሞ ያጠፋ ዘንድ በታላቅ ቁጣ ይወጣል። ንጉሳዊ ድንኳኑንም በባህርና በከበረው በቅዱሱ ተራራ መካከል ይተክላል። ወደ ፍጻሜው ግን ይመጣል፣ ማንም አይረዳውም። ትንቢተ ዳንኤል ምዕራፍ 12። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያን ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። በምድርም ትቢያ ውስጥ ካንቀላፉቱ ብዙዎች ይነቃሉ። እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹ ወደ እፍረትና ወደ ዘላለም ጉስቁልና። ጥበበኞቹ እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉ
ቃሉን ዝጋ፣ መጽሐፉንም አትም፣ ብዙ ሰዎች ይመረምራሉ፣ እውቀትም ይበዛል። እኔም ዳንኤል አየሁ፣ እነሆም ሁለት ሌሎች ቆመው ነበረ፣ አንዱ በዚህ በወንዙ ዳር፣ ሌላውም በዚያ በወንዙ ዳር። አንዱም ከወንዙ ውሃ በላይ የነበረውን በፍታም የለበሰውን የዚህ ድንቅ ፍጻሜ እስከ መቼ ነው አለው። ከወንዙም ውሃ በላይ የነበረው በፍታም የለበሰው ሰው ቀኝና ግራ እጁን ወደ ሰማይ አንስቶ ለዘመንና ለዘመናት ለዘመንም እኩሌታ ነው፣ የተቀደሰውም ሕዝብ ኃይል መበተን በተጨረሰ ጊዜ ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማሁም፣ ነገር ግን አላስተዋልኩም። የዚያን ጊዜም ጌታዬ ሆይ የዚህ ሁሉ ፍጻሜ ምንድነው አልኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ ቃሉ እስከ ፍጻሜ ዘመን ድረስ የተዘጋና የታተመ ነውና ሂድ። ብዙ ሰዎች ሰውነታቸውን ያነጥራሉ፣ ያነጡማል፣ ይነጥሩማል። ክፉዎች ግን ክፋትን ያደርጋሉ፣ ክፉዎችም ሁሉ አያስተውሉም፣ ጥበበኞች ግን ያስተውላሉ። የዘወትሩም መስዋዕት ከቀረ ጀምሮ የጥፋት ርኩሰት ከቆመ ጀምሮ 1292 ቀን ይሆናል። የሚታገስ እስከ 1335 ቀንም የሚደርስ ምስጉን ነው። አንተ ግን እስከ ፍጻሜው ድረስ ሂድ፣ አንተም ታርፋለህ፣ በቀኑም መጨረሻ በዕጣ ክፍልህ ትቆማለህ። የዳንኤል መጽሐፍ የመጨረሻው ክፍል ነው አሁን የተነበበው። ማታ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን አሁን ያነበብኩትን ክፍል በጥልቀት እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።